ሰላም እንዴት ናችሁ? የኢየሱስ ስም የተባረከ ይሁን። ኢየሱስ ብቻውን ያድናል። እንግዲህ ምንም ማድረግ አይቻልም ከኢየሱስ ውጪ ወደ ውጪ። ክብር ለኢየሱስ ይሁን። ስሙ ይህንን ጉድ አላያችሁም? የሆነ ፎቶ ከነሱ ጋር እንዲህ ስል የሆነ ከጀርባ እንዲህ ያዘ ነገር አለ እንጂ ሰው እንዲህ ነው እንደዚህ ይሆናል ብዬ አላስብም። በእውነት ማለት ማሰብ መናገር የሚችል ሰው በዚህ ደረጃ ኧረ በኢየሱስ የሆነ ፎቶ እንዲህ ያለ ነው። ከዛ ከኛ ኧረ በጌታ በኢየሱስ አምልጡ ወደ ኢየሱስ። ሌላ ምንም አንልም። አምልጡ ከዚህ ጉድ ወደ ኢየሱስ። ህይወት ነው ኢየሱስ። ስሙ ይንል የሚኒባስ ታክሲ ጀርባዎች ላይ ያንዳንድ መኪናው ጀርባ መስታወት ላይ የሚካኤል ስጦታ፣ የገብርኤል ስጦታ፣ የኪዳነ ምሕረት ስጦታ፣ የቅዱስ ኡራኤል ስጦታ የሚል ጽሑፍ ታነባላችሁ። ያኔ እንዴት ሚካኤል ይሰጣል? የሚሰጠው እግዚአብሔር ነው ትላላችሁ። እንደዚህ ባዮቹ ግን ፕሮቴስታንቶች ወንድሞቼ አንድ ጥያቄ ልጠይቃችሁ። ለምንድን ነው የእናንተ ፓስተር ጆይ ጭሮ ቸርች ውስጥ ሰብስቦ ምን ልስጥህ ምን ላድርግልህ እያለ ሲናገር ይህን ጥያቄ ለምን አታነሱለትም? የኛ ፓስተር ስላልሆነ እነ ጆይ ጭሮ እና ሌሎቹም በቃ የራሳቸውን ቢዝነስ የሚሰሩ ሰዎች ስለሆኑ እንጂ የኛ ቢሆኑ ማን ጠይቃቸው ነበር? የኛ አይደሉም። አይ በእነሱ በኩል ለመግባት ይሞክራል። እኛ ወንጌልን ነው የምንመሰክረው። እኛ ስለ ወንጌልና ስለ ኢየሱስ ክርስቶስ ነው እያወራን ያለነው እንጂ ስለ ገንዘብ ማባዛት ስለ ምን ይሄ በግል ድርጅት ውስጥ የሚሆን ነገር ነው። እሱን ደምራችሁ ከኛ ጋር እንዳታርቁ። ሃይማኖታችን አንድ አይደለም። አለቀ። ማቴዎስ ወንጌል ምዕራፍ 21 ቁጥር 22 አምናችሁ በጸሎት የምትለምኑትን ሁሉ ትቀበላላችሁ። ዮሐንስ ወንጌል ምዕራፍ 15 ቁጥር 7 በኔ ብትኖሩ ቃሎቼም በእናንተ ቢኖሩ የምትወዱትን ሁሉ ለምኑ ይሆንላችሁማል። ዮሐንስ ወንጌል 14 ማናቸውንም ነገር በስሜ ብትለምኑ እኔ አደርገዋለሁ። ከእግዚአብሔር እንደምናገኝ ከኢየሱስ እንደምናገኝ ነው። ይሄ ሁሉ እያለ እንትና ስጦታ ሰጪው እግዚአብሔር ነው። ምንም ሁሉ ነገር የሱ ነው። ሊሰጥም ሊነሳም የሚችል እሱ ብቻ ነው። ወደ ሌላ ህዝቡን ለማዞር እንደዚህ አይነት ጥቅሶች አትጠቀም። ጆይ ጭሮ እኛ ጋር ደምረ የሆነ ነገር ልታወራ አትሞክር። መጽሐፍ የምናገረውን ተናገር። ተቸገሩ። እግዚአብሔር ይመስገን። ኢየሱስ ያድናል። ይሄንን መረብ አድርጋችሁ ስሙ። እንግዲህ የቲክቶክ ድሮን ከምንም ችግር የለውም መክኗል፣ ባዶ ሆኗል። በቃ ምንም ያህያ ፈስኗል። እውነት ለመናገር ተበጣጥሰው እኛ 10 ዓመት 5 ዓመት ስንል እነሱ ምን 5 ዓመት እንጠብቃለን ይኸው በዚህ 1 ዓመት ውስጥ ብለው ሬስ እስኪያጡ ድረስ ማለት ነው። እግዚአብሔር በሚያውቀው ለዚህ ወጣቶችን ክሬዲት ለወጣቶቹ እሰጣለሁ። በጣም በቃ ማጀንዳ እስኪያጡ ድረስ ተደብድበዋል፣ ተመተዋል። በቃ የለም ቲክቶክ ላይ በቃ የለም። በፍጹም ለቶፒክ የሚበቃ ነገር ይዘው መምጣት ከዚህ በኋላ አይችሉ። በመጥቆራ እንዲያፍሩ፣ በጊዮርጊስ እንዲያፍሩ፣ በተክለ ሃይማኖት እንዲያፍሩ፣ በአርሴማ እንዲያፍሩ፣ በኩኬለሽ እንዲያፍሩ አድርገናል። ቢያንስ ዛሬ ፕሮቴስታንቶችን በተለይ ደግሞ እዚህ ቲክቶክ ላይ ንጽጽር የምትሰሩ ቅበተ እምነት የምትሰሩ ገድላት ላይ የሚሆን ስነ መለኮት ላይ ቴዎሎጂ ላይ የምታገለግሉ ሰዎች ለእናንተ መልእክት አለኝ። አይኖ መሀከላችን ብዙ አለመግባባቶች አሉ፣ ግን ደግሞ አንድ ነገር እኔ ማስታወስ ፈልጋለሁ። እኔ አሁን እዚህ ቲክቶክ ላይ ከመጣሁ 2 ዓመት ተኩል አካባቢ ሆኖኛል። ደግሞ የቆያችሁ አላችሁ፣ ከኔም በኋላ የመጣችሁ አላችሁ። አንድ ነገር ግን አቺቭ አድርገናል በጋራ። ለወትሮ ስለ ኩኬለሽ ያወራ የነበረውን አንደበት፣ ለወትሮ ስለ ጊዮርጊስ ያወራ የነበረውን አንደበት፣ ለወትሮ ስለ አርሴማ ያወራ የነበረውን አንደበት፣ ለወትሮ አሁንማ በጣም ብዙ በየጊዜው ነው እርግጥ አዲስ የሚፈበረከውና ስለተለያዩ የሰዎች ገድላትና ክብር አምልኮተ ሰብእ ያቀርቡ የነበሩ አንደበቶችን ወደ ክርስቶስ እንዲመለሱ አድርገናል። የኦርቶዶክስ ወጣት ስለ ኢየሱስ ሲያወራ ከማየት በላይ ምንም ያስደስት ነገር አለ? ምን አለ? ቀኑን ሙሉ ማርያም ይል የነበረውን ሰውዬ ኢየሱስ እንዲል ከማድረግ በቀር ቀኑን ሙሉ ገብርኤልዬ ሲል ይውል የነበረውን ወጣት ኢየሱስ እንዲል ከማድረግ በቀር ምን አቺቭመንት አለ? እና ብቻ ኢየሱስ በማንም ይሰበክ። ጳውሎስ እንደዛ አይደል ያለው? ብቻ ኢየሱስ ይሰበክ እንዳለው ማለት ነውና ኢየሱስ በእኛ አንደበት ሲሰበክ ብቻ ነው የሚያምረው አንልም። ባይዘው ኢየሱስ በእናንተ አንደበትም እንዲሰበክ አድርገናል። this is our very huge achievement። ትልቁ ግዙፉ ስኬታችን ይሄ ነው። ኢየሱስ
በእናንተ አንደበት እንዲውል አድርገናል አትሊስት። ስለዚህ እዚህ ቲክቶክ ላይ ያላችሁ በተለያየ አይነት የሐሳብ ተቃርኖም በተለያየ አይነት የስሜት ተቃርኖም ውስጥ ያላችሁ ያላችሁ ሰዎች ቢያንስ አንድ ኮመን ነገር አድርገናል። ኢየሱስ በኦርቶዶክሳውያን አንደበት እንዲሰበክ በኦርቶዶክሳውያን አቃቢ ወጣቶች እንዲሰበክ አድርገናል። ይዋቸው አሁን በቃ ለወትሮ የሚስጠሯቸውን አርሴማ ነሽ፣ ምንድነሽ፣ ክርስቶስ ሰምራ ነሽ፣ ኩኬለሽ ነሽ፣ ምን የለሽ ነሽ፣ አሁን ቀርቶ ኢየሱስ ሆኗል። እሱ ነው የምንፈልገው። ባይዘው ክራይስት ዘ ሴንተር ኦፍ ወርሺፕ እንዲሆን፣ ክርስቶስ የአምልኮአችን ማዕከል እንዲሆን፣ ክርስቶስ የአንደበታችን ማዕከል እንዲሆን፣ ክርስቶስ የሐሳባችን ማዕከል እንዲሆን ዛት ኢዝ ፕሮቴስታንቲዝም ባይዘው እና ይሄንን አድርገናል። ቢያንስ ቀኑን ሙሉ ስለ ነገረ ድነት እንድታስቡ አድርገናቸዋል። ስለ ነገረ ስላሴ እንድታስቡ አድርገናቸዋል። ኦፍ ኮርስ በወረቀት ደረጃ በፌዝ ስቴትመንት ደረጃ ምናምን ዶግማ ብላችሁ የእምነት አንቀጾቻችሁ ላይ ምናምን አለ። ግን ደግሞ አትሮኖሶቻችሁን የሞላው ማን እንደሆነ ታውቃላችሁ። ዝማሬዎቻችሁ ውስጥ አልፎ አልፎ ስለ ክርስቶስ በጣም ጥሩ ዝማሬዎች ትዘምራላችሁ። ግን ደግሞ አሁን በቃ ስትአወሩ የምትውሉት ስትሰሙ የምትውሉት ኢየሱስ እንዲሆን አድርገናል። ይሄ ትልቅ አቺቭመንት ነው እኔና ወንድሞቼ ያደረግነው እዚህ ቲክቶክ ላይ እና we are very successful እና እንዳይመስላችሁ ስኬታማ ያልሆንን እንዳይመስላችሁ በእነሱ አንደበት ክርስቶስ እንዲውል ማድረግ ራሱ አስቡት። እንግዲህ በቃ ስለ ገብርኤል ሲያወራ ነበር፣ ስለ አርሴማ ሲያወራ የሚውልን አንደበት ስለ ኢየሱስ እንዲናገር ማድረግ ትልቅ አቺቭመንት ነው እና ብቻ ኢየሱስ ይሰበክ። ዝም ብሎ ሊፍለፋ ምናምን ሆኖ አልቀረም። ክብር ለኢየሱስ ይሁን። ከኢየሱስ ውጪ ወደ ውጪ እየሆነ ነው። ኢየሱስ ያድናል። ምንም ማድረግ አይቻልም። ሰው አይደለም። አትመላለሽ አትቁሚ ከደጄ ኢየሱስ አማላጅ ኢየሱስ አማላጅ ኢየሱስ ያድናል። ሰው አይደለም። በ1967 ዓመተ ምህረት አዝሮ በነበረ ጊዜ በእስር ቤት ያዜማ ነው። ታምራት ኃይሌ ቁጥር 5 የወንጌል አርበኛ ስላወጣኝ ተራራ ስላሳለፍከኝ መከራ ስላሻገርከኝ ማዕበል ተመስገን እንጂ ምን ልበል። የነገውን ተስፋ ጨልሞ ሌሊቱን እጅግ አርዝሞ ከጎኔ ሾክ የሆነ ስነጋ ውደት በነነ ስላወጣኝ ተራራ ስላሳለፍከኝ መከራ ስላሻገርከኝ ማዕበል ተመስገን እንጂ ምን ልበል። መንገዴን በእሾህ የዘጋውን ወጥመዱን ለእግሬ ዘረጋውን አለፍኩኝ ከእጁ አምልጬ የእባቡን ራስ ረግጬ ስላወጣኸኝ ተራራ ስላሳለፍከኝ መከራ ስላሻገርከኝ ማዕበል ተመስገን እንጂ አልሞትም በሕይወት ኖራለሁ የአምላኬን ሥራ አወራለሁ። የሞትን መርዶ የሰማችሁ አለሁኝ ደስ በላችሁ። ደርጊ ዘባ። ክብር ለኢየሱስ ይሁን። ኢየሱስ ያድናል። ስሞየንንም እግዚአብሔር ቤት የድሆች ቤት ነው። እናንተ አቅምና ገንዘብ ያላችሁ ሰዎች የተለየ አቅም የተለየ ሰው እንደሆናችሁ ራሳችሁ እንዳትቆጡ። መደበኛ ሰው ናችሁ። እንግዲያውስ የተለየ አቅም ደግሞ በእናንተ መካከል ካላችሁ ብሎ ንፉግ አትሁኑ፣ ስግብግብ አትሁኑ። ምክንያቱም ልግስና የተያዘው ከአምልኮ ጋር ነው። ስትሰጥ ደግሞ የተያዘው ከክርስቶስ ፍቅር ጋር እንጂ ከስስት ጋር አይደለም። 100 ሚሊዮን ያለው ሰው 10 ሺህ ብር ሰጥቶ በጣም ማስጨብጨብ ያለበት አይመስለኝም። ምጽዋት እንጂ ልግስና አይደለም። እሱ ምጽዋት ካለ ጥቂቱን ነው። መጽሐፍ ሊረዱና ሊያካፍሉ ይላል። ማካፈል የአምልኮ ዓለም ነው። በሰጠህ ቁጥር ይውልህ። እኔ ሀብታም እንድትሆኑ አልመኝም፣ ባለጠጋ እንጂ እግዚአብሔርን እያመለኩ እንዳልሆነ ማሳያ ነው ይላል መጽሐፍ። ስትሰጥ ከሰጠኸው ሰውዬ አንፃር አይደለም፣ እያመለክ ነው። አምልኮውን ደግሞ በፊት ለፊት እየሰጠው ነው እያልክ አይደለም፣ በስውር ነው አይደል? ምሳሌ ላይ ይላል እንደዚህ ቃል እና አምልኮ ነው። አሁን እኮ ሰብኮ ስለ አምልኮ ነው። ርዕሱ ምንድነው የሚለው ንገሩኝ እንጂ እውነተኛ አምልኮ ነው። ደስ የሚል ቆንጆ መልእክት። ክብር ለኢየሱስ ይሁን።
ስሙኝንም አጋንንት ተነስቶ አላስቄደም ሲል እግዚአብሔር ታውቃለህ፣ ከአጋንንት ጋር አያወራም፣ ካንተ ጋር ነው የሚያወራው። ሂድ እግዚአብሔር ሆይ አላሳልፍ ብለህ ሂድ። ምን ይዤ ልሂድ? ስም ሰጠው አይደል እንዴ? በኢየሱስ ክርስቶስ ስም እያልክ አጽዳው። ከዛ እዚህ ትቆምና በናዝሬቱ ጌታ በኢየሱስ ክርስቶስ ስም ስትል በዚህ በኩል እስከ ምድር ጥግ ጽድት። አሁን ባንተ ሳይዝ አይደለማ፣ በሱ ነው። ስሙ የሚሰራው የኔን ያክል አይደለም፣ የባለቤቱን ኢየሱስ ብዬ ከጠራው እኔ እወጣለሁ፣ ኢየሱስ ይገባል። ኔም ኦቶሪቲ ነው። ልክ በኢየሱስ ክርስቶስ ስም ስትል ጫማህን ታወልቃለህ። ኢየሱስ አንተ ጫማ ውስጥ ገብቶ አክት የሚያደርገው ክራይስት ነው። በኢየሱስ ክርስቶስ ስም ካልክ ኢየሱስ ቢሆን ኖሮ የሚሰራውን ነው የሚሰራው። ኢየሱስ መሬት ላይ ቆሞ የሚያደርገውን ነው የሚያደርገው። ለምን? ስሙ ነው። እሱ በስሙ በሰራው አንተ ክብር አትወስድም። በኢየሱስ ክርስቶስ ስትል እሱ የሚጠርገው ድረስ ይጠርገዋል። እሱ ደግሞ ካጠረገው ታውቃለህ፣ በዚህ በኩል አድርጎ በአትላንቲክ አቋርጦ በዛ በአውስትራሊያ ኒውዚላንድ አድርጎ ወደ ዩኒቨርስ አራግፏቸው በዚህ በኩል እዛ ድረስ ጸድቷል ይላል። አንተ እዛ ድረስ እኮ አትሄድም፣ የሆነ ቦታ እኮ ትታጠፋለህ። እስከ መጨረሻ ነው የሚያጸደው እንዳይመጣ። አሜን በሏ። መንፈሳዊ ዓለም ልምምድህ አይደለም፣ የእግዚአብሔር ቃል ነው። ትሩዙ ላይ ነው መቆም ያለብህ። እግዚአብሔር ማን ነው የሚለው ላይ ነው መቆም ያለብህ። እኔ ምን እችላለሁ አይደለም፣ እግዚአብሔር ማን ነው ላይ ነው። ክርስትና ከእግዚአብሔር ጋር የተገናኘ ነው። እግዚአብሔርን አምኜ ነው የመጣሁት፣ ምህረቱ ታድጎ ነው የመጣሁት፣ እግዚአብሔር እጅ ላይ ነኝ። ስለዚህ እኔና እግዚአብሔር አይደለም የምንሰራው፣ እግዚአብሔር ነው የሚሰራው። እኔ እተባበራለሁ አብሬ። በምንድን ነው የምተባበረው? ጦር በመወርወር ነው አይደለም። እግዚአብሔር አደርጋለሁ ሲል አሜን እላለሁ። ይሁና መሬት ቆም። ምንም ማድረግ አንችልም። ማኛ ታውቃለህ፣ ምንም ብኩል ማድረግ አንችልም። ምንም ማድረግ የማይችል ፍጡር እኮ ሰው ነው። እግዚአብሔር አደርጋለሁ ሲል እኛ ምንድነው አርጉ የተባለ? ይሁና አሰይ አርገዋ ሌላ ማንና ለአንተውና ስንለው በቃ ጳውሎስ እንደዚህ አለ፣ በክርስቶስ አሜን ሆኗል። በክርስቶስ ይሁን ሆኗል፣ እኔ አሜን እላለሁ። ሁለተኛ ቆሮንቶስ ላይ እግዚአብሔር በክርስቶስ የስ ሲል እኔ አሜን እላለሁ። የእግዚአብሔር የስ ኢየሱስ ነው። በልጄ በኩል ይሄን አደርጋለሁ ሲል አንተ ድርሻ ምንድነው? ይሁን አሜን። ከዛ አድርጎት ያሳያል። ከዛ በቃ ይሄው ተረከው በሙሉ ተረከው። ስንጨነቅ ግራ ስንጋባ ወይኔ ይሄ ምናምን ስንል የሆነ ምንሰራ አይመስልም። ራሳችን የሆነ ነገሮችን ክሬት አድርገን ምንሄድ ይመስላል፣ ግን አይደለም። በኢየሱስ ክብር ለኢየሱስ ይሁን። ደስ የሚል ቆንጆ መልእክት። ቀጣይ በሌላ እንገናኛለን። ሰብስክራይብ፣ ሼር፣ ላይክ ማድረጋችሁን እንዳትረሱ። እወዳችኋለሁ። ተባረኩ።